ይሆንና ፍቅር ያዘንባል ከልቡ ጓዳ ዘመናት ሸነግል ክብር ሁሉ የተገለለ በእጃችሁ አመስግኑ እልል እያላችሁ እንደ እግዚአብሔር ማን አለ? በዘመናት ይሸነግል ክብሬን ሁሉ የተቀበለ ጌታ ኧረ ማን አለ? እንደ እግዚአብሔር ማን አለ? መካኒቱም በልጇ ባረከ ኃይለኞቹን አንበረከከ ለምስኪኖች ስለሚራራ በኢየሱስ ልባችን ኮራ የሸነገለ ክብር ብሎ የተገለለ አመስግኑ ጌታ ማን አለ? እንደ እግዚአብሔር ማን አለ? ዘመናት ይሸመግል ክብሬን ሁሉ የተገለለ ዛማዱ አመስግኑ ሲል ማን አለ? እንደ እግዚአብሔር ማን አለ? አልብሶናል መጎናጸፊያ ለይቶናል ከሥጋ ግርፊያ በሰው ሚዛን ክብርን ማይለካ እውነተኛ ጌታ ነው ልካ ዘመናት ይሸመግል ክብር ብሎ ያሸበሸባችሁ እስቲ እንደ እግዚአብሔር ማን አለ? ብዙ ልጆች አሉ ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል ሞት አንሳው ሚካኤል ስለው ደስ ይለኛል ብዙ ልጆች አሉ ለስሙ አመስግኑ በዙሪያው ያሉትን አብቅቷል ሲመቶቡት መላኩን ስለ ፍጹም ምልጃው የኔ ግን አንሳው ሚካኤል ታንሳው ሚካኤል ስለው ደስ ይለኛል ከመላእክት ክብሩ ብሎ በአምላክ የተሾመው ዘንዶንም ጥሎ አሳዳጊ ነው እናት አባቴ ሚካኤል ባለበት ይሸሻል ጠላቴ ብዙ ልጆች አሉ ስሙ አመስግኑ ምስክር በዙሪያው ሲማር ሚካኤል ከፍ አድርጋችሁ አዎ ስለ ፍጹም ምልጃው የኔ ግን ይለያል ሞት አንሳው ሚካኤል ስለው ደስ ይለኛል በጉዜ ረዳችሁ በባህር በየብሱ ፈጥኖ ደርሶላችሁ እንባን ስታፈሱ ስለታችሁ ሰምሯል ሙለ ዝማሬ በሚካኤል ጥበብ ሆናችሁ ዛሬ ብዙ ልጆች አሉት ምስክር በዙሪያው ያሉት እጃችሁ አብቅቷል ክብር ስለ ፍጹም ምልጃው እኔ ግን ይለያል ሞት አንሳው ሚካኤል ስለው ደስ ይለኛል ክብር ለሚገባው ክብርን እንሰጣለን ንጉሥ ለወደደው እንሰሽታለን እንኳን ለሚካኤል የሚቆም ጌታፊ ክብርን እንሰጥ የለም አዎ ብዙ ልጆች አሉት ለስሙ ምስክር
በዙሪያው ያሉት አንሳ ሚካኤል ቅቷል ለማሩን ሚካኤል ስለ ፍጹም ምልጃው የኔ ግን ይለያል ታንሳው ሚካኤል ስለ ደስ ይለኛል በጉዞ የረዳችው በባህር በየብሱ ፈጥኖ ደርሶላችሁ እንባን ስታፈሱ ስለታችሁ ሰምሯል ለዝማሬ በሚካኤል ምልጃ የቆማችሁ ዛሬ ብዙ ልጆች አሉ ለስም ምስክር በዙሪያው ያሉት አብቅቷል እልል ይባላል ለመልአኩ ለሙታን ሰው ለማሪ ሚካኤል መንታው በኔ ግን ይለያል መላሱ ሚካኤል ስለ ደስ ይለኛል አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አሸብሽቡስ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ከዘላለም መንግሥቱ አጨብጭቡ መንግሥቱ ለጊዮርጊስ ከተላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ከጸላ መንግሥቱ ሰማዱ መንግሥቱ ለጊዮርጊስ ከጸላ መንግሥቱ ያሸበሸባችሁ ጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ከጸላ መንግሥቱ መንግሥቱ ከጸላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ከጸና መንግሥቱ ሰዎች መንግሥቱ ለጊዮርጊስ ከጸና መንግሥቱ እስከመጨረሻ ይሸበሸብን አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ከጸና መንግሥቱ መንግሥቱ ለጊዮርጊስ ከጸና መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ከጸና መንግሥቱ መንግሥቱ ለጊዮርጊስ ከጸና መንግሥቱ እስከ መጨረሻ አክሊለ ጽጌ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ሁላችን ጽጌ ያሸበሸብን ማርያም መንግሥቱ ለጊዮርጊስ ከጸና መንግሥቱ መንግሥቱ ለጊዮርጊስ ከጸና መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ከጸና መንግሥቱ መንግሥቱ ለጊዮርጊስ ከጸና በሉ አመስግኑ እግዚአብሔር ምስጋናችን ይቀበልልን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዝማሬውን ላቀረበልን ለወንድማችን ዘማሬ እስጢፋኖስ ሳህሌ ወይም ቄሴ ዝማሬ መላእክት ያሰማልን። እንድንዘምር የረዳንን አምላክ እስቲ በእልልታ በጭብጨባ አመስግኑት። ከዚህ ሰዓት በኋላ እንግዲህ ያው መርሃ ግብራችን ሳያልቅ እንዳትሄዱ ትልቁ ማሳሰቢያችን እሱ ነው። ዛሬ የተጠራ ነው ያው ግንዛቤ ማስጨበጫ መርሃ ግብር ነው። ስለዚህ እንደሌላው ጊዜ ያው አናስጨንቃችሁም፣ ገንዘብ አምጡ አንላችሁም። ገዳሙን መርዳት የሚፈልግ ብቻ በገዳሙ አካውንት ያስገባል። ዛሬ ከቅዱስ ሚካኤል ከሙታንሳ ማር ቅዱስ ሚካኤል ገዳም ጋር እንድንተዋወቅ ገዳማት ምን መሆን እንዳለባቸው አሁን የተጀመረው ደግሞ እንዲቀጥል እናንተም በጸሎትም በሐሳብም ከገዳሙ ጋር እንድትሆኑ እንዲሁም ደግሞ ቦታው ድረስ በመሄድ በረከት እንድታገኙ ገዳሙን መርዳት ማገዝ የምትፈልጉ ገዳሙን እንድትረዱና እንድታግዙ ዛሬ ገንዘብ አንሰበስብም ስንላችሁ ገዳሙ ይፈልጋል አይፈልግም የሚለው ሐሳብ ላይ አይደለንም። አዎ ያስፈልገዋል ገዳሙ። ምክንያቱም የአባቶች በዓት ተሰርቶ አባቶቻችን ደግሞ እኛ እዚህ መኖር የለብንም የእናቶች በዓት ሳያልቅ እዚህ ውስጥ አንቀመጥም ብለው ለነሱ የተሰራውን በዓት ለእናቶች ሰጥተው እነሱ አሁን በዓት የላቸውም።
ገና የመነኮሳቱ ማረፊያ ወይም ደግሞ መጠለያ ያስፈልጋል። ሰፊ ፕሮጀክት ቤተክርስቲያኑ ይሰራል። ሙታንሳ ላይ የማይሰራ ነገር የለም። ስለዚህ ለምነው ወይም ደግሞ ውጭ ወጥተው እንደሌላው ጊዜ ልክ ሌላ ጊዜ እንደምናደርገው የሰው ፊት ገርፏቸው አይደለም የሚሰሩት። የመጀመሪያው በጸሎት ነው። ሁለተኛው የእናንተ እገዛ እንዲኖር ነው። ግን የምታግዙት ልባችሁ እንደፈቀደ እንደ ሐሳባችሁ እንዲህ ተጨቅጭቃችሁ አምጡ ተብሎ በእንደዚህ አይነት ጉባኤ አይደለም። ስለዚህ ዛሬ ጉባኤውን ለየት የሚያደርገው ገዳሙን ብቻ እንድናውቀው ያው እውቅና እንድንሰጠውና ገዳሙ ላይ የሚሰሩትን ስራዎች እንድናይና ለሌላ ገዳማትም ተሞክሮ እንዲሆን ጭምር ነው የምንፈልገውና ይህ ገዳም ታላቅ ገዳም ነው። እስቲ በዶክመንተሪ ወይም ደግሞ በቪዲዮ ላይ ጥቂት ደቂቃ መልእክቶችንም ጭምር የቦታውንም ገጽታ የሚያሳይ ነገር እንመለከታለን። በዶክመንተሪ ትንሽ ደቂቃ ቆየት ብለን በዝማሬ ደግሞ እንመለሳለን ማለት ነው። ብዙ ዘማሪያን አሉ። ወንድማችን ዘማሪ ዲያቆን አቤል መክብብ አለ፣ ከጀርባ ቆሟል። ወንድማችን ዘማሪ ይትባረክ፣ ዘማሪ ዲያቆን ነብዩ ሳሙኤል፣ ዘማሪ እንዲሁም ደግሞ እንዳለ አራቱ ዘማሪያን ይቀሩናል። እነሱም ይዘምራሉ ተራ በተራ። ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴም አለ። እንግዲህ ብፁዓን አባቶችም አሉ። የእነሱን መልእክት ሰምተን ተባርከን ነው የምንሄደው። መርዳት የምትፈልጉ ማገዝ የምትፈልጉ በገዳሙ አካውንት ብቻ ታስገባላችሁ። ስክሪኑ ላይ በምታዩት ሌላ ግርግር የለም። ወረቀት ምናምን አንበትንላችሁም። ልባችሁ የፈቀደውን ብቻ አድርጋችሁ መሄድ ነው። ስትወጡ ደግሞ የገዳማያኑ ምርት ወይም ደግሞ እደ ጥበብ ውጤት አለ እዛው ገዳሙ ላይ የሚሰራ እሱን በመግዛት ማር ተዘጋጅቷል፣ እነሱ የሚያዘጋጁት እንዲሁም ደግሞ የጥቁር አዝሙድ፣ ሽሮ፣ በርበሬ። ይሄ ተሞክሮ የሚገርመው ሁሉ ነገር ገዳሙ ላይ ነው የሚሰራው የሚዘጋጀው። ከዚህ በተሻለ መልኩ ደግሞ አዲስ ፕሮጀክት ይዘው መጥተዋል ገዳማያኑ። እሱም ፕሮጀክት ያው እናስተዋውቃቸዋለን። በዛ ፕሮጀክት ውስጥ ደግሞ ገዳሙን ለመርዳት ከዛም አልፎ ሌላ ገዳማትን ለማገዝ የሚሰራ ነው በገዳማውያን እና በጣም ብርቱ ጠንካሮች አባቶቻችን ብዙ የምንማርባቸው የሚገለጡ ወንጌሎች ሆነው በዚህ አዳራሽ ዛሬ ቀርበዋል። እስቲ አንድ ጊዜ ለመነኮሳት አባቶቻችን ከፍ ያለ ምስጋና አቅርቡላቸው፣ በደንብ አመስግኗቸው። በእውነት ለሁላችንም አርያ የሚሆኑ ናቸው። እንግዲህ የግብፅን ቤተክርስቲያን አምጥተው እዚህ እኛ ልብ ውስጥ ስለው አስተምረው ሊሄዱ የፈለጉ አባቶች ናቸው። ገዳማውያን ራሳቸውን ችለው እንዴት መኖር እንዳለባቸው፣ ገዳምን እንዴት ማልማት እንዳለባቸው በደንብ ጠንቅቀው አውቀው ተረድተው በዚህ ዘመን በዚህ ሰዓት እንግዲህ የሚያስፈልገው ልኬት እዛ ላይ ደርሰው በትምህርትም እየተማሩ በዓለማዊም በመንፈሳዊም እንዲጠነክሩ ደግሞ የአብነትም የዓለማዊ ትምህርትም ቤትም ለመስራት ዝግጅት ላይ ናቸው። እግዚአብሔር ቢረዳን ቢፈቅድ በሁለት ዓመት ወይም ደግሞ በአንድ ዓመት ከ6 ወር ውስጥ አሁን የሚነገሩትን ፕሮጀክቶች በአጠቃላይ አጠቃሎ ለመስራት እንግዲህ ታቅዷል። ማን ይርዳን? የእናንተም እገዛ ተጨምሮበት ማለት ነው። አመስግኑት እግዚአብሔርን። ዶክመንተሪውን ግራና ቀኝ ላይ ተመልከቱልን። ወደ ዶክመንተሪው ዘገባ ነው የምንሄደው። ዶክመንተሪውን ያዘጋጃችሁ አካላት ክፈቱልን። እሺ የተወደዳችሁ የተዋህዶ ልጆች የአዛሄል ሚዲያ ቤተሰቦች እንደምን ቆያችሁ? አሁን ዶክመንተሪ ሊታይ ነው። ታግሳችሁ ጠብቁ፣ ቴክኒሻኖች እስኪያስተካክሉ ድረስ። ሁላችሁንም እጅግ አድርገን
እንወዳችኋለን። ይህ መርሃ ግብር ተጀምሮ እስከሚያልቅ ድረስ ከኛ ጋር እንድትሆኑ እናሳስባለን። እግዚአብሔር መርሃ ግብሩ እንደቀጠለ ነው። ዶክመንተሪውን የሚከፍቱ ቴክኒሻኖች እስኪከፍቱት ሁላችሁም ባላችሁበት ታግሳችሁ እንድትጠብቁ እናሳስባለን። ሁላችሁም ባላችሁበት ሆናችሁ ጠብቁ። የዶክመንተሪው ምስል መታየት ጀምሯል። ስለዚህ እናንተ ሁላችሁም በገዳሙ ሊሰሩ የታሰቡ በጣም በርካታ አይደለም ሙታንሳ ማር ቅዱስ ሚካኤልን ሙታንሳ ማር ቅዱስ ሚካኤልን ብቻ ሳይሆን እንደ ኢትዮጵያ ያሉ ገዳማትን ትልቅ ምሳሌ የሚሆን ትልቅ ፕሮጀክት ነው ማለት ነው። ስለዚህ ይህንን ታላቅ ፕሮጀክት ሁላችሁም በያላችሁበት ሆናችሁ እየተከታተላችሁ እንደው ይሄ ሁሉ ዝግጅት ይሄ ሁሉ ነገር ስለ ሙታንሳ በጣም በስፋት በየጊዜው ይወራል። በጣም ማስታወቂያዎች ይሰራሉ። ግን የነዚህ ሁሉ ዋና እንዲሰሩ ነው ብላችሁ የምታስቡ ሰዎች ዶክመንተሪውን ተከታተሉ። ዶክመንተሪው ጀምሯል። ስለዚህ ሁላችሁም ዶክመንተሪውን ተከታተለን እንመለሳለን። ሁላችሁም ዶክመንተሪውን ተከታተሉ። ባለ ዘመናቸው በገዳም መኖርን የወደዱ እኒህ ናቸው። መኖሪያቸውን በተራራ ያደረጉ ዋሻ ፍርክታ ያደረጉ ልዑል እግዚአብሔርን ስለወደዱ ሰማያዊ ምስጢርን ስለወደዱ ምድራውያን አባት እናታቸውን እንደናቋቸው መጠን መላእክት ወዳጆቻቸው ሆኑ። መላእክትም የሚሰሩትን የማይሰውሯቸው ሆኑ። የፍጹማንን ነገር እንናገር ዘንድ እንደምን ይገባል? ይህ በእውነት ለኛ የማይገባ ነገር ነው። ነገር ግን ዛሬ ስለ ታላቁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ልንነግራችሁ ወደድን። የምንኩስና ህይወት ማዕረጉና ደረጃው ፈጣሪያቸውን ከማመስገን ፈጽመው የማያቋርጡ የቅዱሳን መላእክት ህይወት ነው። መነኩሴ እንደ መልአክ ለመኖር ራሱን ያዘጋጀና የዓለምን ልብስና ምኞት ቀዳዶ ለመጣል የተዘጋጀ ሰው ነው። ምድራውያን መላእክት ናቸው። ያው በምድር የሚኖሩ የመላእክትን አምሳል የያዙ ሁልጊዜ ለጸሎትና ለአገልግሎት የሚተጉ ማለት ነው። ልዑል እግዚአብሔር ፈቃደ ስጋን ከልቡናቸው ሊያርቃት ቢወድ ይቀበል ብሎ ወስኖ ተናገረ። ነፍሱን ይካድ ማለት እሞታለሁ ብሎ ለመከራ ዝግጁ ይሁን ማለት ነው። ከዚያ ለማናኗር ምን ሳያስብ ማለት እኖራለሁ ማለትን ትቶ እሞታለሁ ብሎ ስንቅ ሳይዝ ይሂድ ይመንን ማለት ነው። በእውነት ለዚህ የተገቡ በዚህ አሉ። መነኩሳቱ ነው በገዳማውያን ቦታ ተቀምጠው ዘወትር አምላክ ማመስገን እንጂ ወደ ዓለም ወደ ቤተሰብ የሚያስቡትና የሚመኙት ነገር መስጋቸው ወይም ለዓለም አይኑን እግዚአብሔር ብቻ ያው በማለት ምንነት ያስባሉ። የነፍሳቸውን ገበያ ብቻ ይሰራሉ ማለት ነው። ጥቂት መከራ ተቀብለው ብዙ ክብር ያገኛሉ። እግዚአብሔር ፈትኗቸው ለእርሱ የተገቡ ሆነው አግኝቷቸዋልና ወርቅ በክብር እንዲፈተን ፈተናቸው። እንደሚቃጠል መስዋዕትም ተቀበላቸው። በሚጎበኙበት ወራት እንደ ፀሐይ ያበራሉ። በብርዕ ላይ የወደቀ የእሳት ፍንጣሪ እንዲሰፋ በክብር እየሰፉ ይሄዳሉ። ያለ መከራ ጸጋ ስለማይገኝ መከራውን መታገስ ግድ ይላል። መከራውን ከታገሰ መከራውን ከቻለ ጸጋ ያገኛል ማለት ነው። ያለ መከራ ጸጋ ስለማይገኝ ያው እንግዲህ መጾሙም መጸለዩ መስገዱም እንግዲህ ያው ድካም ወይም ደግሞ መከራ ነው ማለት ነው። በመንፈሳዊ ህይወት ምልልስ ውስጥ እጅጉን አስደናቂው ነገር እግዚአብሔር አምላክ ለቤቱ የተገቡ የሆኑትን የሚመርጥበት መንገድ ነው። አንዱን እጅግ ተራና ዝቅ ካለ ቦታ አንስቶ ይሾማል። አንዱን ካለማዊ ክብር አንስቶ የቤቱ ምርኮኛ ያደርጋል። ልክ እንደዚህ ሁሉ
የመነኮሳት የመሰባሰብ ታሪክም እጅጉን ልዩና ድንቅ ነው። ያው ወደዚህ ቦታ የመጣ ነው እግዚአብሔር ፍቃድ ሆኖ ነው። እኛ ለምን ብለን አስበን አይደለም የመጣ ነው። ያው የቆየሁት ዶያንሳ ቅዱስ ጊዮርጊስ አንድነት ገዳም ነው። አዛ ያገለግለው እያለ 2009 ዓመተ ምህረት ግንቦት 21 የእመቤታችን ቀን ወደ ቤተ ክርስቲያን በመድበስ ሰዓት ብርሃን በፊት ይበራና ያን ብርሃን ቀጥታ ወደ ሙታንሳ መጣኝ። ሙታንሳ መጥቶ ከዋሻው ሲያደርሰኝ ስደርስ ተሰወረኝ። በዛን ሰዓት ከዋሻው እንደደረስኩት ተሰማይ ነበረ። ያው የቅዱሳን ድምጽና ማይጥንት እንደዚህ አከሚያ ጉደው ይሸት ነበረ። ከበሮም ደግሞ ይመታ ነበር። መብራትም ሲበራ አይነበር በዛን ሰዓት ማለት ነው። እንዲሁ እንደመጣው እንዳመጣኝ እንደተቀመጡ ወደ ጸበልተኞች መሰባሰብ መንጣጅ ወደ መጸበል እነዛም ጸበልተኞች በተሰባሰቡበት ሰዓት ሳስተምር ስማክር ያው እንደምታያቸው እነዚህ መነኮሳትና መነኮሳት አባቶች እናቶች በዛን ሰዓት የተመረጡት በቦታው በረሃማነትና ገዳሙ ገና ያልተቋቋመ በመሆኑ ከፍተኛ የሆነ ረሃብ ነበር። ለቁመተ ስጋ የምትሆን የጥሬ አቅርቦት ምንም አልነበረም። ታዲያ በገዳሙ ለሚገኙ መነኮሳት አበምኔትና ፈመምር ልክ እንደ አባትና እናት ናቸውና ከፍተኛ ጭንቅ ውስጥ ገብተው ነበር። ያ ጊዜ ለመነኮሳት እጅግ የጭንቅ ጊዜ ነበር። አማራጭ አልባ ጊዜ፣ የሐዘን ጊዜ። ታዲያ የነበራቸው አማራጭ ወደ ፈጣሪ መሪር እንባን ማንባት ነበር። ከዚህ ሁሉ ሐዘን በኋላ ከአዲስ አበባ ለንግስ በዓላት ከሚመጡ ምዕመናን በላሊበላና በግሸን ለልመና ለመውጣት ተገደዱ። በጣም ችግር ከምንለው መካከል በጣም ትልቁ የነበረው የምግብ እጥረት ነበር። ምክንያቱም ጾም እየታደረ ነበር። ትንሽዬ እንኳን ሲገኝ እንኳን ለእንጀራ እንኳን ስለማይበቃቸው ጥሬ ያደርጉ ነበር። አሪፋ ማለት ነው እየቀቀሉ ቆሎ እየቆሉ እንዴት ወሰንሽ እንኳን ታገኘሽ ሲባል ለሞት እንዳይሸነፉ እንዳይሞቱብን እያለ ደግሞ አንድ እንጀራ ለስድስት ይሆን ነበር። እንጀራውም ሲገኝ እንኳን መብያው ሽሮና በርበሬ ታቶ ደግሞ ጥሬ ጨዋታው ማለት ነው ጥሬ ጨው እሱ እየተበጠበጠ ይጠጣ ነበር። አንዳንዴ ምግብ ታጣበሳ ቆሎም ንፍሮ ታጣበሳ ባዶ ጥሬ ጨው በዱቄት ይጠጣ ነበር። ይህ ከመሆኑ በፊት ግን ገዳማውያኑ ላለመበተን ከፍተኛ የሆነ ተጋድሎ ካደረጉ በኋላ ነበር ወደ ልመና የወጡት። ይህ አጋጣሚ ታዲያ ከባለ ተስፎች ጋር እንዲገናኙ በማድረግ የተለያዩ ዘርፈ ብዙ ስራዎች እንዲሰሩ ምክንያት የሆነው ይህ አጋጣሚ በዋናነት ገዳሙን በተለያዩ መንፈሳዊና ዓለማዊ በሆነው የማህበራዊ ሚዲያዎች የማስተዋወቅ ዘመቻ በማድረግ ከምዕመናን በተሰበሰቡ ድጋፎች ዘርፈ ብዙ የሆኑ ስራዎች ለመስራት ምክንያት ሆኗል። አገር የሚታደጉ ህዝብ የሚጠብቁ ጸሎቶችን ከከንፈራቸው በዚህ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በራው ስር ሲፈልቅ አይተናል። ቤተክርስቲያን ተስፋ አላት። በዚህ አባቶች ጸሎት፣ በዚህ አብነት ትምህርት፣ በዚህ ገዳም አይተናል። ይሄ ገዳም በብዙ ሰዎች መጎብኘት አለበት ብዬ አስባለሁ። መታየት አለበት። ከቦታውን በረከት መሳተፍ ያስፈልጋል። የቦታው በረከት እጅግ አስደናቂ ነውና እንደው ገዳማውያኑን ማየት ራሱ መንፈስን ያድሳል። ቤተክርስቲያን እንደው ነገም ተሻጋሪ ብዙ አባቶች እናቶች አሏት ተብሎ የሚታሰብበት ቦታ ነው። ያየንበት ቦታ ነው። የስራዎቹ ጅማሬዎች በቅድሚያ እናቶች ላይ ትኩረት በማድረግ የእናት መነኮሳት ጥያቄዎች ለመፍታት ተችሏል። በቀደመ ጊዜ ነበረ የቀለብ አቅርቦት ችግርና የቤተ እግዚአብሔር ችግር አለመመቻቸት ዋነኛው ሲሆን በአሁኑ ወቅት የቤተ እግዚአብሔር ግንባታ ዘመናዊ በሆነ መልኩ ጉልበትና ማገዶ ቆጣቢ በሆነ መልኩ ተፈቷል። ከዚህ ጋር ተያይዞም የቀለብ አቅርቦት መፍትሄ አግኝቷል። ጥሮ ጨው በጥብጠን ቁራሽ እንጀራ ስንበላ ከነበረው ይህ ሁሉ ችግር ተመልክታችሁልና እናንተ በጎ አድራጎት አድርጋችሁልን በሰደዳችሁልን ገንዘብ ዛሬ እግዚአብሔር ይመስገን ያ ሁሉ ችግር አልፎልን ከሰፊ ባት ተሰርቶልን የሚያምር
ባት ተሰርቶልና ምግብም ከቁራሽ ወደ አንድ እንጀራ እየተሰጠን እየበላን እየተመገብን እንገኛለን። ያ ሁሉ ችግር አልፎልናል። እጅጉን አሳዛኝ የነበረው የእናቶች በዓት ጉዳይ አሳሳቢ የነበረ የቅርብ ጊዜ ትውስታችን ነበር። ታዲያ ባለ 18 ክፍል የእናቶች በዓት ማረፊያ እስከ አስፈላጊ ግብዓቶች ተገንብተው ለአገልግሎት በቅቷል። ችግራቸውን ለመቅረፍ በጥቂት የጀመሩት የዕደ ጥበብ የማምረት ስራ ዛሬ ላይ የአቅም ማጎልበቻ ትምህርቶችን ከሌሎች ገዳማት በመቅሰምና በባለሙያዎች በመሰልጠን የተደራጀ የዕደ ጥበብ ማምረቻ ማዕከል መገንባት ተችሏል። ይህ ማለት በሙያው ብቁ የሆኑ እናቶችን ማብቃትንም ያካትታል። የሻማ ማምረቻ፣ የፓኬጂንግ ስራ፣ የጧፍ ማምረት እና ስልጠና ምርቶችንም ቀድሞ ለልመና የሄዱባቸው ወደ ነበረ ወደ ላሊበላና ወደ ግሸን ማርያም በማቅረብ ለሽያጭ ማብቃት፣ የገበያ ትስስር መፍጠር፣ ከልመና ወደ አምራችነት የማደግን ጉዞ አህዱ ብለው ጀምረዋል። የተለያዩ የንዋያተ ቅዱሳትና የሸቀጣ ሸቀጥ መሸጫ ሱቆች በሐሙሲት ከተማ መክፈት፣ የእህል መጋዘንና እነዚህንም ለገበያ ማቅረብ ስራ ተሰርቷል። ለእናቶች የሚገባና እጅግ ዘመናዊ የሆነ የመጸዳጃ ቤት ግንባታ እስከነ ሙሉ ግብዓቶች ለሌሎች ገዳማት አብነት መሆን የሚችል አብይ ስራ ነበር። ለመወጣጫ እጅግ አስቸጋሪ የሆነውን አስፈሪ ተራራ በመቁረጥና በሚገባ በማበጃጀት 170 ሜትር የደረጃ መወጣጫ ከአባቶች በዓትና ከእናቶች በዓት ወደ ጸበል የሚወስድ የጋቢውን ስራ አስደናቂ በሆነ ፍጥነትና ጥራት ተከናውኗል። ይህ መንገድ ከባድ መንገድ ነው። እውነተ መስቀል ቀራንዮ የሚወጣበትን ተራራ የሚመስል እንጂ ይሄ ከባድ ነው። ልክ እንደ ገዳመ ቆሮንቶስ ነው ተራራ የወጣ ነውና ይህን የሰራችሁ ልክ ገዳመ ቆሮንቶስ ያለውን ገዳም እንደገደማችሁ ስለምናይ እንወዳችኋለን፣ እናከብራችኋለን። የገዳሙ የመብራት አቅርቦት ችግር በጊዜያዊነት ለመፍታት ለገዳሙ ብሎም በገዳሙ ቅጥር ውስጥ ለሚገኙ አገልግሎቶች የሚውል የሶላር ሲስተም ዝርጋታ ከስራዎቹ መካከል አንዱ ነው። እጅግ በረሃማ የሆነውን የአካባቢው የአየር ንብረት ለመከላከል ገዳሙን በአጸድ ለመሸፈን የተደረገ የ2 ዓመት ተጋድሎ ዛሬ ላይ ፍሬን አፍርቶ ማየት ዓይንን በእንባ የሚሞላ ትዕይንት ነው። በተለይ ገዳሙና ገዳማውያን ቀድሞ የነበሩበትን ሁኔታ ለተመለከተ የደስታን ጮቤ የሚያስረግጥ ብሎም የሚያስለቅስ ክንውን ነው። እጅግ አቀበትና አስቸጋሪ የነበረው ወደ ገዳሙ የሚያስገባ ከ8 ኪሎ ሜትር በላይ የሚሸፍን መንገድ ደረጃውን በጠበቀ የጥርጊያ መንገድ በማሰራት ለገዳሙም ብሎም ለአካባቢው ምዕመናን ዘርፈ ብዙ ጥቅም ያለው ተግባር ተከናውኗል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ለተሰራው ስራ መስግነው በቀጣይ የምንሰራው ስራ ከተሰራው በላይ ታላቅ ነው ይሉናል። ይኸውም ገዳማትን ከልመና በማላቀቅ ወደ አምራች ማዕከልነት ለማሻገርና ለራሳቸውም ብሎም ለአካባቢው ምዕመናን እና አብያተ ክርስቲያናት ፋና ወጊና አብሪ ኮከብ መሆን ይገባቸዋል። ይህን እውን ለማድረግ ነው በዛሬው ዕለት ገዳማዊ ልማት ለቤተ ክርስቲያን ትሩፋት በማለት ታላቅ ጉባኤ ለማዘጋጀት የተወሰነው። የምግብ አቅርቦት ችግር እስከ መጨረሻው አሽቀንጥሮ ለመጣል ገዳማት የራሳቸው የሆነ የእርሻ መሬት የሚያስፈልጋቸው ሲሆን ገዳሙ በአሁኑ ሰዓት 50-50 የግብርና ስራ በመስራት መሬት ካላቸው ገበሬዎች ጋር በጥምረት እየሰራ ይገኛል። ነገር ግን ይህ ዘለቄታዊ መፍትሄ ስለማያሰጥ 300 ሄክታር መሬት የሚሸፍን የእርሻ መሬት ግዢ ትልቁ ስፍራ የሚይዝ እቅድ ነው። ገዳሙ በቀጣይ ሊሰራቸው ያቀዳቸው ስራዎች ውስጥ ልክ እንደ እናቶች ሁሉ የአባቶች በዓት ግንባታ፣ የቤተ እግዚአብሔር ግንባታና የብረታ ብረት ማምረቻ ሼድ ግንባታዎች ናቸው። አባቶች ቤተ እግዚአብሔራችን ይችናት መኖሪያችን ባታች ሰዓት እንደምታዩ
ሰንበሌጡም በሙሉም ሙሉ ከዚህ ከበረሃ የተገኘውን ከድነው ነው ያሉ። አውሎ ነፋስ ቢመጣ አንድ ጊዜ አንስተው ወስደዋል። የተቀዳደረ ነው። እንስሳት እንኳ በዚህ አያድሩበትም። ነገር ግን ምናኔ ስለሆነ ለነሱ በረከት ነው። የሆነ ሆነ ግን የተጀመረውን የወንዳቸው ማደሪያ ቤት እንድትሰሩላቸው ነው በቅዱስ ሚካኤል ሙታንሳ ገዳም መልእክታችን እናስተላልፋለን። ሐመ ይሐም ይታመማል፣ ይህም ይታመም ዘንድ ይህም ይታመም ሐመ ይህም ይታመማል። በገዳሙ ውስጥ የሚገኙ የአብነት ተማሪዎች ያሉ ሲሆን ገዳሙ ቃለ እግዚአብሔርን ከማስፋፋት አንጻር ለአካባቢው ልጆችም የሚሆን በአይነቱ ልዩ የሆነ የአብነት ትምህርት ቤት ግንባታ። ዝናብ ከሆነ ያው ቅድም እንደነገርኳችሁ አይማሩም። ምክንያቱም በረንዳ መከላከያ ቤት የላቸውም። ዝናብ ስለሚመታቸው አይማሩም። ሲቀጥል በጋ ላይ ፀሐይ ነው፣ ሲቀመጡ ሽንት ማለት ይሆናቸዋል። እዛው የአብነት ትምህርታቸውን እየተማሩ ጎን ለጎን ከአንደኛ እስከ 12ኛ ክፍል የሚማሩበት ደረጃውን የጠበቀና ለአካባቢው ምዕመናን አንገብጋቢ የሆነ የትምህርት ቤት ግንባታ በዚህ በጣም ተደስቷል ህብረተሰቡ። አሁን ከ8ኛ ክፍል ወዲያ ሄዶ ለመማር ራሱ በኋላና ሙሲት በአዛም ሄዶ አዲስ ዘመን መማር ነበርኝ። ከዚህ እንዳሉ ልጆቻችን ሊቅ ሊሆን እውነትም እንደው የሚሰራለን እውነት እንደዚህ እንዳየነው እየሆነልን የሚሄድ ተሆነ በጣም ደስተኛ ነን። ደረጃውን የጠበቀ የመጀመሪያ ደረጃ ክሊኒክ ግንባታ መላኩ ፈውስ ሆኖ በጸበሉ እንዳዳነን በሕክምናውን ገብቶ ሊያድነን እንፈልጋለን ማለት ነው። ደስተኛ ነን፣ ሁሉም ደስተኛ ነው። በገዳሙ የሚገኘው የሙታንሳ ማር ቅዱስ ሚካኤል ቤተክርስቲያን ለመነኮሳቱ ቁጥር በሚበቃ መልኩ መገንባት፣ ለዚህም የተለያዩ ጅማሮች መኖራቸውን ለማሳወቅ እንወዳለን። ከገዳም ጋር የሚመጥን የቤተክርስቲያን ፕላንና ስትራቴጂ የለውም። ያያችሁት ነው። ቦታቸው አንድ ጎጆ ቤት ወይም አንድ ባላባት ሀብታም ላይ ሰርቶ የሚገባባት ቤት እንጂ ቤተክርስቲያን ስለማትመስል ይህንን ጊዜ ሳሰጡ በአስቸኳይ እንድትሰሩላቸውን አደራ ነው። የከብት እርባታና የማር ማቀነባበሪያ ዘመናዊ በሆነ መልኩ ማስጀመር አብይ ቅድም ነው። ቦታው ውስጥ የሚገኝ እጅግ ፈዋሽ ጸበል ያለ ሲሆን የማር እምነት መገኛም ነው። ከዚህ ቀደምም ብዙ ገቢረ ተአምራትን ሲፈጽም ቆይቷል። ታዲያ ዛሬ ከተለያዩ አካባቢዎች ለመጸበልና ሱባኤ ለመያዝ ለሚመጡ ምዕመናን የጸበል ቤት ግንባታ፣ የጸበልተኛ ማረፊያ ቤት፣ የሱባኤ መያዣ መጠለያ ዳስ መገንባት አንደኛው እቅድ ነው። ውስጥ ላይ ብዙ ስውር ስላለበት ያ እንክብካቤ ተሰጥቷል። እንዲያው ስራ ግንባታ ቢሰራልን እንፈልጋለን። ሌላውና አንገብጋቢው ጉዳይ እኚህ የምንመለከታቸው በእናቶች በዓት አካባቢ የተሰሩ የተለያዩ ዘርፈ ብዙ የግንባታ ስራዎች እናቶች የእግር ጉዞ በመጓዝ በጀርባቸው በመሸከምና በማምጣት ነበር ውሃ ሲያቀርቡ የነበረው። ይህ ግን በአባቶች በዓትና የተለያዩ ግንባታዎች ዙሪያ ለማከናወን እጅጉን አዳጋች ሲሆን በገዳሙ ስር የከርሰ ምድር ውሃ ቁፋሮ ማድረግ የታመነበት ጉዳይ ነው። ከዚሁ ጋር ተያይዞም የሶላር ሲስተም ዝርጋታን ወደ ኤሌክትሪክ ኃይል አቅርቦት ለማሻገር ውጥን ተይዟል። ተጀመሩትን እስከ ወደ ጥንቃቄ እንድታደርሱልን፣ ወደ መፈጸሚያው እንድታደርሱልን በዚህ እግረ መንገድ አደራና መልእክታችን ያስተላለፍነው በቅዱስ ሚካኤል ስም እናስተላልፋለን። እንግዲህ እነዚህ ዘርፈ ብዙ ስራዎች ከበፊት ይልቅ ከፍተኛ የሆነ ተጋድሎና ርብርብ የሚጠይቁ ታላቅ ተልዕኮ ናቸው። እነዚህ ስራዎች ለማከናወን የግንዛቤ እጥረት መኖር ቀላል የማይባል ተግባር ነበር። በተለይ የልማት ስራዎችን ከቅንጦት ህይወት ጋር የማያያዝና ከተለያዩ አካላት የሚሰነዘሩ ትችቶች ቀላል የማይባሉ ነበር። ነገር ግን ገዳማት የችግረኞች መጠጊያ ማዕከላት መሆን የሚገባቸው ተቋማት ሲሆኑ ይህ እንዲሆን ደግሞ ገዳማት የኢኮኖሚ ነጻነታቸው የተጠበቀ ለአብያተ ክርስቲያናት ብሎም ለሀገር መድረስ የሚችሉ ትልቅ ተቋማት ሊሆኑ ይገባቸዋል። ከዚህ የበለጠ ስራ እንዲሰራ አለት እንድትሆኑ ብረት እንድትሆኑ እግዚአብሔር ብርታቱና ጉልበቱን ይስጣችሁ እንላለን። እናመሰግናችኋለን። የካህሊነት ገናናነት በአንተ ዘንድ ሁልጊዜ ይኖራልና የክንድ ጽናት ኃይልንም ማን ይቃወማታል? ዓለሙ ሁሉ በፊትህ እንደ ሚዛኑ ልብልቢት ነውና በማለዳም በምድር ላይ እንደወረደች እንደ ጠል ጠብታ ነውና አንተ ሁሉን የምትችል ነህና ሁሉን ይቅር ትላለህ። ለንስሐም እየጠበቅከው የሰውን ኃጢአት ቸል ትላለህ። ያሉትን ሁሉ ትወዳለህ፣
ከፈጠርኸው ፍጥረት ምንም የምትንቀው የለም። ብትጠላውስ ኖሮ አትፈጥረውም ነበርና። አንተ ካልወደድኸው በፊትህ እንደምን በጸና ነበር። አንተስ ካልጠራኸው እንደምን በተጠበቀ ነበር። ለፍጥረቱም ሁሉ ትራራለህ፣ ይቅርም ትላለህ። ሰውን የምትወድ አቤቱ ሁሉ ያንተ ነው። በምህረቱ በዚህ ስፍራ ይተጠራን። ከበፊት የበለጠ ዛሬን እንተጋ ዘንድ ከገዳማውያን ጎን እንቆም ዘንድ የጀመርነውን ከፍጻሜው እናደርስ ዘንድ ተጠርተናል። ይሄ ያዕቆብ ያደረጉት እኮ ከላማቸው የተነሳ ልክ ጥቁር ካኪ ይመስላል። በጣም የደረቀ ነው። በበረሃ ውስጥ ያሉ ናቸው። እነሱ መርዳት ያው በእውነት ሁሉም ሊተባበር የሚገባ ነው። ለዚህ ጉዳይ ሰይፍና ጦር ታጥቀው ራሳቸው ላይ ጥሩር ደፍተው ድንኳናቸውን ተክለው ከሚታዩ ወታደሮች ይልቅ ተጠጋግተው የተሰሩ የመነኮሳትን በዓታት የያዘ በረሃ በእጅጉን አስደሳች ነው። ስለዚህ ወደ እነዚህ ሰዎች እንሂድ። በዚህ ዓለም የምንኖር እኛ በስንት አይነት ወጥመድ እንደታሰርን እንገነዘባለን። በዚያ በእነርሱ ዘንድ የነፍስ ሁከት የለም፣ ቁጣና ሐዘን የለም። ሁሉም ጸጥታ ነው፣ ሁሉም ሰላም ነው። ቅዱሳን አባቶች ጀምረው ያልፈጸሙት ስራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ድረስ ከገዳማውያን ጎን ቆማለሁ። እናንተስ? ለምኑ ነው ያጨበጨባችሁት? መልስ እንፈልጋለን። ለምኑ ነው? ለተራኪዋ ነው ነውስ አባቶች ለሰሩት ስራ? በዚህ በአጭር ጊዜ ውስጥ እንዲህ አይነት ስራ በእውነት ከጭብጨባም አልፎ እንደው ሌላ ነገር ቢኖር ይገባዋል። እውነት ለመናገር ዋጋ ከፍለው እችን ቤተክርስቲያን ያቆዩልን አባቶቻችን ዛሬም ተስፋ እንዲኖረን ተስፋችን እንዲለመልም መነኮሳት አባቶች እንዲሁም ገዳማውያን እንዲኖሩ እንዲህ አይነት ለካ ተጋርሎም በዚህ ዘመን አለ ብለን እንድናስብ ያደርገናልና ተስፋን የሚያለመልም ስራ እየተሰራ ነው። በጣም የሚገርመው በፊት ሄደው ለንግስ ሄደው ከሚለምኑበት ቦታ ላይ ዛሬ ሊለምኑ ሳይሆን አምርተው ቦታው ላይ ሄደው ሊሸጡ ይኸው እያየን ነው። ይሄን ትልቅ ስራ ማለት ነው። እሺ የተወደዳችሁ የተዋህዶ ልጆች የአዛሄል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር አምላካችን ስሙ ይክበር ይመስገን። እንግዲህ እንደምትመለከቱት እጅግ በጣም ልዩ የሆነ ዓለምን የሚያስደምም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳማትን ከፍ የሚያደርግ እጅግ ልዩ የሆነ በርከት ያሉ ልማቶችን ነው እያየን ያለ ነው። ስለዚህ ሁላችንም የአቅማችንን የሚንሸራተተው ወይም ደግሞ እላይ የተቀመጠ ስልክ ቁጥር አለ። በሱ ስልክ ቁጥር በመደወል እንዲሁም ደግሞ የገዳሙ የባንክ አካውንት አለ። እሱን አካውንት በመጠቀም 1044 25 98 391 የኢትዮጵያ ንግድ ባንክ ነው። በዚህ በመጠቀም ሌላው ልነግራችሁ የምፈልገው የገዳሙ አባቶች እዚህ ነው ያሉት። የገዳሙ አባቶች እዚህ ነው ያሉት። አበምኔቱም ቄሰ ገበዙም ሁሉም እማሆዮችም እናቶችም እዚህ ነው ያሉትና ክርስትና ስማችሁን ቃል የምትገቧትን ሳንቲምና ክርስትና ስማችሁን ጻፉ። ክርስትና ስማችሁን ጽፈን ለአባቶች እንሰጣለን። ይዘው ወደ ገዳሙ ይሄዱና በጸሎት ያስቧችኋል ማለት ነው። ስለዚህ ሁላችሁም ምንም መንገር አያስፈልግም። ሁሉ ነገር ከአውደ ምሕረት ተነግሯችኋል። ከአውደ ምሕረት ተነግሯችኋል ሁሉም ነገር። ስለዚህ ወደ ተግባር መቀየር ብቻ ነው ማለት ነው። ለሙታንሳ ማር ቅዱስ ሚካኤል ሁላችሁም እጃችሁን እንድትዘረጉና ይህንን ትልቅ ሀገራዊ ፕሮጀክት ይሄ እንደው ለገዳሙ ለሙታንሳ ብቻ ሳይሆን እንደ ሀገር አቀፍ ሁሉም ገዳሞቻችን በዚህ ልክ ተደራጅተው ከራሳቸው አልፎ ብዙ ገዳማትና አድባራትን የሚረዱ እንዲሆኑ ልንሰራ ይገባናል ማለት ነው። ስለዚህ ሁላችሁም ይህን በማድረግ ክርስትና ስማችሁን እንድትጽፉና ቃል የምትገቧትን ሳንቲም አድራሻችሁን እንድትጽፉልን እናሳስባለን።
እግዚአብሔር ከሁላችንም ጋር ይሁን። 100 ብር አስገባለሁ ብላናለች። በጣም እናመሰግናለን። እግዚአብሔር ይስጥልን። ሌላው የረሳሁት አሁን መዝሙር ልንዘምር ነው። ከወንድማችን ይትባረክ ጋራ መዝሙር ልንዘምር ነው። ስለዚህ ከመዝሙሩ ጋር ሁላችንም ሰብስክራይብ በማድረግ ከኛ ጋር እንድትሆኑ አሳስባለሁ። ቻናሉን ሰብስክራይብ ያላደረገ ሰው መኖር የለበትም። እኛ ለእናንተ ይህን የመሰለ የቤተ ክርስቲያን መርሃ ግብራት ወደ እናንተ እያደረስን ነው። እናንተ ደግሞ ሰብስክራይብ በማድረግ በመላው ዓለም የሚገኙ ኦርቶዶክሳውያን ይህን ታሪካዊ ስራ እንዲያዩት እንድታደርጉ በልዑል እግዚአብሔር ስም አሳስባለሁ። እግዚአብሔር ከሁላችንም ጋር ይሁን። ሰላም ቆዩ። ወደ ዝማሬው እንሄዳለን። መዝሙሩን እንመለሳለን። ማመስገን ነው ሆኛለሁኝ አዲስ ሰው ቅኔን ያውጣ አንደበቴ ለጎበኘኝ እግዚአብሔር አባቴ። አሁንማ ማመስገን ነው ሆኛለሁኝ አዲስ ሰው ቅኔን ያውጣ አንደበቴ ለጎበኘኝ እግዚአብሔር አባቴ። እስቲ እጃችሁን ያጨበጨባችሁ ተደግፌ ጉልበቴን አቀርቅሬው አንገቴን ሳለቅስ አየኝና አምላክ ያረገኝ ቀና የማይነጋ ሌሊት የማያልፍ ጭንቀት የለም በእግዚአብሔር አልፏል ሁሉም ነገር። አሁንማ ማመስገን ሆኛለሁኝ አዲስ ቅኔን ያውጣ አንደበቴ ለጎበኘኝ እግዚአብሔር አባቴ። እጃችሁን እስቲ አመስግኑ። እኔ የተረሳው ነኝ እላለሁኝ ሲደክመኝ፣ እርሱ ግን በዝምታ አቆመኝ በከፍታ። የማይነጋ ሌሊት የማያልፍ ጭንቀት የለም በእግዚአብሔር አልፏል ሁሉም ነገር። አሁንማ ማመስገን ሆኛለሁኝ አዲስ ቅኔን ያውጣ አንደበቴ ለጎበኘኝ እግዚአብሔር አባቴ። አሁንማ ማመስገን ሆኛለሁኝ አዲስ ሰው አንደበቴ ለጎበኘኝ እግዚአብሔር አባቴ። ሰው ሁሉ እስከሚገርመው የሚያውቀኝ እስኪደንቀው ቤቴን ሞላው በደስታ ከንፈሮቼን በእልልታ። የማይነጋ ሌሊት የማያልፍ ጭንቀት የለም በእግዚአብሔር አልፏል ሁሉም ነገር። አሁንማ ማመስገን ሆኛለሁኝ አዲስ ቅኔን ያውጣ አንደበቴ ለጎበኘኝ እግዚአብሔር አባቴ። አሁንማ ማመስገን ሆኛለሁኝ አዲስ ቅኔን ያውጣ አንደበቴ
እግዚአብሔር አባቴ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለ ዜማ ክርስቶስ ለአንተማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ባለ ዜማ ክርስቶስ ለአንተን ደመናውን እያየነው አይደክምም ልቦናችን በበረሃ መናዝንመ አይተንሃል በዓይናችን በሚለወጥ በሁኔታ ዜማችንን አንቀይር ሁሉም አልፎ ሁሉም ሄዶ መሪያችን እግዚአብሔር ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለ ዜማ ክርስቶስ ለአንተን ከእሱን አልፎ ይታየናል የተዘረጋው ክንድ ከሞት ዓይኖች ከፍላጻ ከልሎናል ሞገስ የሸለቆ ፈሳሽ ሆነን ተራምደናል በግርማ ሳይፈጸም አንወሰን በእኛ ያለ ዓላማ እስኪ አንድ ላይ ያሻግራል ያድናል አንተን ማመን እግዚአብሔር አመስግኑ እግዚአብሔር አንተን ማመን ያሻግራል ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለ ዜማ ክርስቶስ ለአንተን ማመን ጥልቁ ባህር መድረካችን ውሃው ሰገነት ሆኖ ዘምረናል በእንባ መሃል ልባችን ባንተ ታምኖ እስከ መምጫ ይቀጥላል አያቆም ግፊያ ሰልፉ ስትገለጥ ይፈጸማል የእኛ ነው ማሸነፉ ያሻግራል ያሻግራል ያድናል አንተን ማመን ላይ አመስግኑ እግዚአብሔር አንተን ማመን ያሻግራል ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ወጀቡም በወጀቡ ማለ ዜማ ክርስቶስ ለአንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለ ዜማ ክርስቶስ ለአንተን ማመን ይቀበልልን በፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ምን ይበላችሁ ደግሜ ላለው ምን ይበላችሁ መቼም ደስታ ከምድር አይሆንም ከሰማይ ከእግዚአብሔር ነው እንጂ የሰው ደስታ ዛሬ ታይቶ የሚጠፋ ነው። ስለዚህ በአንደበታችን ስሙን ስንጠራ ስለሱ ክብር እንዲህ ስንቆም ደስታ እንጂ ሐዘን የለም። ክብርና ምስጋና ለአምላካችን ይሁን። ስንዘምር ውለን ብናድር ደስ ይለናል አይከፋንም። ስለዚህ
አሁንም በዝማሬም እንዲሁም በቃለ እግዚአብሔር እንቆያለን። አሁን ቀጥታ የምንሄደው አጠር ያለች ተውኔት ትኖራለች። በዘአማኑኤል የሚቀርብ ነውና በጋራ ሆነው አጠር ላለች ደቂቃ መልእክትም ጭምር ስለሆነ ተውኔቱን ያቀርቡልናል ማለት ነው። እነሱን እንከታተልና ቀጥሎም የሚኖረንን መርሃ ግብር እናሳውቃለን ማለት ነው። እንዳትሄዱ፣ እንደሌላው ጊዜ ረጅም ሰዓት አንወስድም። ጥንቅቅ አድርገን እንደው ቶሎ ለመሸኘት እንሞክራለን። ስትወጡ በኋላ ላይ የገዳማውያን አባቶቻችን ያዘጋጁትን ማር በጣም ለጤና ጠቃሚ የሆነ ተመርምሮ ለጤንነት ጥቅም እንዳለው በደንብ በዶክተሮች የተመረመረ ንጹህ የሆነ ማር እንዲሁም ጥቁር አዝሙድ፣ ሽሮ፣ በርበሬ ገዳማውያኑ የሚያመርቱት ለዛሬ ለዚህ መርሃ ግብር ያመጡት ነውና ይሄንን እየሰራን ነው። ገዳማችንን አበርቱልን እኛንም አበርቱን የሚለውን ሐሳብ ይዘው መጥተዋል። እንዲሁም ደግሞ ፎጣዎች፣ ኮፍያ፣ ስካርፕ የተለያዩ የሚለበሱ ነገሮችንም ይዘው መጥተዋልና ቅድም እንዳልኳችሁ ዛሬ እንግዲህ አምጡ እንደዚህ አድርጉ ወረቀት ላይ ሙሉ አንላችሁም። ስትወጡ ግን አንድም ማር እንዳይመለስ ፎጣም ኮፍያም እንዲሁ ሽሮ፣ በርበሬ፣ ጥቁር አዝሙድ፣ እጣን፣ ዘቢብ ተዘጋጅቷል። ፓኬጁ በጣም ለየት ያለ ነው። እንግዲህ በጣም ተጨንቀው ነው ይሄንን ያዘጋጁልንና ስንወጣ ይሄንን እየገዛን እንሄዳለን ማለት ነው። ቀጥታ ወደ ተውኔቱ ነው የምንወስዳችሁ። አካውንቱ አይቀበልም። ለምን ብር ስልክ አካውንቱ አይቀበልም? ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ሁለት አካውንት አለ። ሁለቱንም አይደለም ሚካኤል ብሎ ነው ስም የሚያወጣው። ስለዚህ ሁለቱም የገዳሙ ነው፣ የልማት ኮሚቴና የገዳሙ ስለሆነ ነው። በሁለቱም ቀጥታ ለገዳሙ ነው። ሙታንሳ ማር ቅዱስ ሚካኤል ይላል አይደል? እናቴ እናመሰግናለን። አስገብተሽ ነው? ስንት ብር አስገባሽ? ይበሉ አባት በሉ ሰላም ይዋሉ። ደግሞ ለቀትር ጸሎት እንገናኝ። እሺ እህተ ሚካኤል ይበሉ። እሺ አመሰግናለሁ። እሺ አሁንም ይህን ብር ጻፍ። ዲስኮር አለኝ ታውቃለህ። አሁን በመሀል ከውጭ ዓመተ ሚካኤልና እህተ ሚካኤል ሁለት አቤት አቤት ምንኩስና ያኔ ሲመሰረት ብርሃኑ ሲለኮስ ፍጹም መጋደል አየሁ ከባንቶስ። ቀጠለና ደግሞ ስርዓትን ሰርቶ በአንድ ማዕድ ቆርሶ አንድ አይነት ልብስ ለብሶ በጋራ ምስጋና ሰዓታት አድርሶ አብሮ መኖርና በጋራ ማወደስ አየሁ በአባ ፋኩሚስ። እኒህ አባቶቼ መንፈስ የመራቸው ቃል ኪዳን ያላቸው ምንጫቸው የማይነጥፍ ክብራቸው የማይጎድፍ ደቀ መዝሙር ተኩ እነርሱን አህለው መቃርስን አፈሩ ጽናት አስተምረው። ይገርማል ይገርማል ያ የአባቶቼ ብርታት የተጋድሎ ፍሬ ኢትዮጵያ ደረሰ። በዘጠኝ ቅዱሳን ችቦ ተለኮሰ። እኒህ አባቶቼ
ሞፈር የጨበጡ በሬ የጠመዱ በእርፈ መስቀሉ ኢትዮጵያን አረሱ። ኮረብታ ላይ ወጡ፣ ቁልቁለት ወረዱ። እነዛ ባዶ እግሮች በሾክ ተራመዱ። በሚጋረፍ እሳት በረሃ ሰገዱ። በፍጹም ትርምት በተጋድሎ ጽናት ኢትዮጵያን ገመቱ። በእርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተማመደ በጽድቅ አደባባይ አረሳት ኢትዮጵያ በእርፈ መስቀል። ሁለተኛው አባት ጸሎት ጀምረዋል። ጥሩ። አዎ በጣም ጥሩ። እኛ በጣም እጅግ በጣም ብዙ ስራን ሰርተናል። ገና እንሰራለን። ምን ማረፍ ይገኛል? አዎ ይህን ምንኩስና ፈጽሞ ካልጠፋ ምን ማረፍ ይገኛል? ምን ማረፍ ይገኛል? የአባን እኒህን ቅዱሳን ነቅለን ካልጣልናቸው የዚህ ሀገር ሰዎች የኢትዮጵያ ሰዎች አስቸጋሪ ናቸው። ስለዚህ ፈተናውን ጠንከር ጨመር እያደረግን አባን እንጥላለን፣ እናሳስታለን። ራማ ሳንቶራ ራማ ጃንደራይ አባ ራማ ሳንቶራ ጃንደራይ ማዛንዶራ አሁን ውጡ የሚለውን መንፈስ ስለረጯቸው ሳይውሉ ሳያድሩ ገዳሙን በመልቀቅ ፈጥነው ይወጣሉ። እመኑኝ የብዙ ዘመናት ከባድ ልምድ ስላለኝ ከአንዱም አያመልጡም። እመኑኝ አሁን ይወጣሉ። የጨለማው አምላክ ንጉሥ ራማ ሳንዶራ የአባን ቆም ቀሚሱን በቁም ወልቄ በዓለም ሲኳትኑ ማየት ነው ቅዲ። አዎ በዓለም ሲኳትኑ አባን ማየት ነው ቅዴ። እመኑኝ ይሰራል። እመኑኝ ይሰራል። አባ ይውጡ፣ ይሰራል።
ይሄ ወዝ የጠገበ ቆብ፣ ይህ ዘርፋፋ ቀሚስ ፍኖተ አበውን ተከትሎ መድረስ ለማየት መታደል ጸጋ ነው መመንኮስ። ያለ መንግስ አንግስ ዳንኪራና ድግስ ጸሎትና ደስታን መተው ነው መመንኮስ። ዘመድ እድራለሁ ለቅሶ እደርሳለሁ ብዙ ልጅ ወልጄ ወግ ማረጋ ያለው ይህንን ብሰራ ይህንን አኪንቼ ቪላ ቤት ገዝቼ መኪና ነድቼ ይድላኝ ልደላደል ንጉስ ልሆን ልምራ አይሉም አባቶች። እና እነርሱን መስዬ የለበስኩትን ቆብ ያረኩትን ቀሚስ ሞት ካልወሰደኝ በቀር በፍጹም አላረክስ። በዚህ ክፉ ሐሳብ እንዳልደናገር አምላኬ ጠብቀኝ። አምላኬ በናፍቋት ዓለም ላይ ከቶ እንዳልመለስ እርዳኝ አምላኬ። አባ ፈተናውን በራስዎ ጊዜ ጨመሩ። ረመዛን ዶሮ ጭራሽ አበሳጩን አበሳጩን ከአንዱም አያመልጡ። ይዘገያል እንጂ አባ ከአንዱም አያመልጡ። ከአንዱም ፈተና አያመልጡ። ከአንዱም አያመልጡ። አዎ አባ ፈተናውን አከበዱ በራስዎ ጊዜ። ከአንዱም አያመልጡም አባ። ማሳንዶራ አሁን እናያለን አባ። እኒህ ሽማግሌ ጤና ይስጥልኝ። እንደምን ዋሉ አባቴ? ተሩቅ አገር ገና አሁን መግባቴ የበዓቱ ሰዎች ናቸው። እዚህ የበቁ አባት አሉ፣ ደግ ናቸው። እሳቸው ቢመርቁ ያመጣውም ነገር ደግሞ ለበረከት ለእሳቸው ብሰጣቸው ደግ ነው ብለውኝ ነው እሱ ጋር የመጣሁት። የኔ አባት አያወሩም እንዴ? የኔ አባት እናም እሺ በሉኝ። ለእሱ የሚሆን ትልቅ ነገር ነው ያመጣው። በእውነት በጣም በጣም ብዙ ነገር። ይሄ የሚያዩት በጣም ውድ ስልክ ነው። ከውጭ ሀገር ለሶ ብዬ ነው ያመጣሁት። እናም ይህን ይቀበሉኝ። ይሄው ደግሞ በጣም ውድ ላፕቶፕ ይሄው ይመልከቱ። ቢፈልጉ ከዓለም ቢያሻው ከሀገር እዚሁ ሳይወጡ ከባቶ ዓለምን ቁጭ ብለው እዚያ ያሉ። ለምን ወደ ዓለም ይገባሉ? ምን ችግር አለው? ያዙ፣ ይንኩ፣ ይቀበሉኝ፣ ንሱ፣ ደግሞ ይመርቁኝ። የአባት ምርቃት በረከት አይደለ እንዴ? ያዙ። እኔ ሌሎች አባቶች ደግሞ በረከት እንዳገኝ መሄዴ ነው። ይቀበሉ። ማሳንዶራ አባ ገንዘብ አባ አዎ የጨለማ ንጉሥ አሁን ለመልካም ነገር ሳይጠቀሙበት አባ ይጠቀሙ። ዓለም አባ ይህ ነው። ይጠቀሙ። ገዳም ሕይወት ገና ሰንበት፣ ገዳማዊነት ገና ሰንበት። ይህንን ሲነጋጉ ሲውሉ የለም ሌላ ስራ የለም። ወይ አለ ትቼሽ ብኮበልል በአቴ ድረስ ደግሞ መጣሽ ዳግም። ያለውን መጽውቶ
ንግስናውን ትቶ ወርቅ ካባው ልቆ ለእግሩ ሳይጫማ ውሃ እየተጠማ ላይኑ እንቅልፍ እንዳጣ በዛ ላይ ቤቱ ዝናብ አፍሳሽ ልክ እንደ መሬቱ ገላው ጭድ አብቅሎ ሰውነቱ ረግፎ ቆዳውም ተገፎ ምንም ሳያጠፋ ባንዳችም ሳይበድል ወድቆ እየሰገደ ማረኝ ማረን በሚሉ አባቶች ገዳም ተቀምጬ እንዴት አጽማቸው ላይ አንጥፌ ልተኛ? ኧረ አይሆንም፣ ከቶ አይደረግም። አሁን ዓለምን አልመስልም። አዎ ማሳንዶራ አባ በራሶ ጊዜ ፈተና ከበዱ አባ ሽማግሌ ማታ ለእልሽ ከቶ ለምን ነው ካንቺ ጋር ላልሆን እስከ ወዲያኛው የኔስ አገሬ በሰማይ ነው የኔስ አገሬ በሰማይ ነው። አባ አሁን አያመልጡም። እንደምን ዋሉ አባቴ? ደህና ውለዋል? አቤት ቅድስና! እኛ እኮ ዝም ብለን እኮ ነው መነኮሳት የምንባለው። ኧረ አይድሌ! እንደሱ ያለ ቅዱስ፣ እንደሱ ያለ ታታሪ አሁን ማን ይሙት? ሌሊቱን ሙሉ በሰዓታት ሲደክሙ አድረው እዚህ ደግሞ ጸሎት ሲያደርጉ አርፍደው ደግሞ ስራ ይሰራሉ። አቤት! ማን ነው አሁን ከመነኮሳቱ በጸጋ ቢባል በቅድስና እሱን የሚስተካከል? ኧረ ውሸት! እንደ ውዳሴ ከንቱ አይሆንብኝና አባቴ እንደው ለእሱ ውዳሴ ከንቱ የለውም። እሱ እዚህ ገዳም ከመጡ ጀምሮ የታመመው ድኖ የተኛው ተነስቶ ገዳማችን እንኳን የተዘራው ሁሉ አብቅሏል። ሰይጣን እንኳን በአቅሙ ሲያየወት ይሸሻል። አባታችን እንደው ደፈርከኝ አይበሉኝና አንድ ነገር ላማክሮት ነው የመጣው። እንደው የልጅ መነኮስ ምክር ነው ብለው አይናቁኝ። አባታችን ይህ ገዳማችን እንደሱ አይነት ልቅ ይፈልጋል። የሚመሩትም የተማሩ አይደሉም፣ ብቁ አይደሉም። ስለዚህ እንኳን ለዚህ ገዳም ለሀገር የሚበቁ አባት እንዴት እዚህ ተሰውረው ይቀመጣሉ? እሺ በሉኝ አባቴ። ብዙ ነገር ተምረዋል። ዚቁን፣ አቋቋሙን፣ መልኩን ሁሉ ዘልቀውታል። የዓለሙንም እውቀት ተራቀውበታል። ምን የሚቀርበታል? ሊቅ እኮ ነዎት። ስለዚህ እሺ በሉኝና በእንደሱ አይነት ታታሪ አባት ገዳማችን ይመራ። እሺ በሉኝ የኔ አባት፣ እሺ በሉኝ። እኔም ሂጄ መነኮሳቱን አሰባስቤ ስራ ልስራ። እሶ እንዲሆኑ እሶ እንዲመሩ እኔም ለመነኮሳቱ ልንገርና እሶ ይሁኑ። ግድ የለም ባይመልሱልኝም አውቀዋለሁ። እሶ የጸጋ አባት ስለሆኑ አሁኑን ጀምራለሁ። አደራ አባቴ። እሺ በሎት። እመብርሃን ታስቦት እሺ በሎት። ማሳንዶራ ስልጣን አባ ስልጣን ነው። አባ አሁን እምቢ አይሉ እመኑኝ፣ በስልጣን ነው የመጣሁባቸው አባ ማሳንዶራ እንጀራዬ አሸንፈናል። አሁን ነው መዋጋት ማምለጥ የሚገባል። ውዳሴ ከንቱና ስልጣን ሲመጡብኝ
ማረኝ አምላኬ። እግዚኦ ክርስቶስ አሁን ለሰማሁት ለከንቱ መወደስ ጌታዬ ጌታዬ በዚህ አትፈትነኝ። ሥጋዬ አይችልም። ሰይጣንና ዓለም ንጉሥ አይሆኑም። ተመስገን ቀድሜ የሞትኩት አንተን ለማግኘት ነው። አለኝና እናም ልለምንህ ጌታዬ ምስጋናን አብዛልኝ። አልውጣ ከእንቅልፌ ማረኝ ማረኝ እያልኩ ልሞት ከዚህ ከደጃፍ እንደሰግዱ አባሰሩኝ ታሰሩ ቀጠለኝ አባ ቀጠለኝ አባ አባኮታ አባ ቀጠሉኝ ቀጠሉኝ አባ እባካችሁ አትጠሉኝ። መጣሁ አባ አለቀውትም አባ አለቀውትም አባ ዋይ አባ ለፍቅር ሲሉ ክብራቸውን ትተው እግዚአብሔር ወይ ማረን፣ እግዚአብሔር ወይ ማረን። ሕያዋን በሆኑት እስከ ዘላለም ከኢየሱስ ጋር ሞተው በመስቀል ዓለም ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ቅድም እንደተባለው ነው እንግዲህ እግዚአብሔር በአንድም በሌላ መልኩ ይናገራል የሚለው ሀሳብ ይሄ ነው። በተውኔት መልኩ ነው ያቀረቡት። እንግዲህ የገዳማውያን ሕይወት የአባቶች ተጋድሎ እንዳለውና በተጋድሎ ጸንተው ደግሞ አምላካቸውን አክብረው ካሉበት ቦታ ላይ በምንኩስና ሕይወትም እንዲሁ በተጋድሎም ሲጸኑ በረከትን እንደሚያገኙ ተጋድሎ ደግሞ የበረከት እንደሆነና እግዚአብሔርን የማግኛው አንዱ መንገድ ጽናትን፣ ትዕግስትን የሚያሳይ ነው። እንግዲህ በመልእክቱ የተወሰነ ጭብጦችን እንደያዛችሁ እናምናለን። እስቲ አንድ ጊዜ አመስግኗቸው በደንብ አድርጋችሁ ከፍ አድርጋችሁ። እሺ፣ ከዚህ በመቀጠል በቀጥታ የምንሄደው ሰዓት ለመቆጠብ ክቡር መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦሌ ደብረ ሳሌም መድኃኔ ዓለም ወንጥምቀ መለኮት ቅዱስ አቡነ አረጋዊ ቤተክርስቲያን ካቴድራል ስብከተ ወንጌል ኃላፊ ከኛ መሃል ተገኝተዋል። መልእክትም ሀሳብም ጠቅለል አድርገው እንግዲህ ወደኛ ያደርሱልናል። ሁላችንም በተረጋጋ መንፈስ ሆነን እንከታተላቸው። ወደ መምህራችን